ዜና መጽሔታችን አሁንም እንደቀጠለ ነው። ለቀጣይ ክረምት ከ2.5 ሚሊዮን በላይ የፍራፍሬና መደበኛ ችግኞች ማዘጋጀቱን የደጀን ወረዳ ግብርና ጽሕፈት ቤት አስታወቀ። ቀጣይ ለሚካሄደው አረንጓዴ አሻራ መርሃ ግብርም በምስራቅ ጎጃም ዞን እስካሁን 206 ሚሊዮን ችግኝ ለተከላ መዘጋጀቱን የዞኑ ግብርና መምሪያ ገልጿል። ከጌታቸው ግርፋው ተጨማሪውን እንከታተል። ወደ ጊዜ እየጨመረ የመጣውን የደን መጨፍጨፍ የአፈር መሸርሸርና የአየር ንብረት ለውጥን ለመከላከል ከ2011 ዓ.ም ጀምሮ የአረንጓዴ አሻራ መርሃ ግብር በመተግበር ላይ ይገኛል። 20 ቢሊዮን ችግኞችን ለመትከል የተጀመረው የአረንጓዴ አሻራ መርሃ ግብር 25 ቢሊዮን ችግኞችን በመትከል የመጀመሪያው ምዕራፍ ተጠናቋል። ቀጣዩን ምዕራፍ የአረንጓዴ አሻራ መርሃ ግብር ታሳቢ በማድረግ በምስራቅ ጎጃም ዞን የደጀን ወረዳ ግብርና ጽሕፈት ቤት በፍራፍሬና በመደበኛ ከ2.5 ሚሊዮን በላይ ችግኞችን በማፍላት ለተከላ ዝግጁ ማድረጉን አስታውቋል። እስካሁን ድረስ ወደ 2.53 ሚሊዮን የሚሆን ችግኞችን አፍልተን ለተከላ ዝግጁ አድርገን በሁሉም በመንግስት 2 ችግኝ ጣቢያዎች አሉን። በግለሰብ ደረጃም የተፈሉ ችግኞች አሉን። እነሱን ያዘጋጀንበት ሁኔታና ከቀዳችን በላይ ችግኞችን ያፈላንበትና ለተከላ ያዘጋጀንበት ሁኔታ ነው ያለ። በሁለተኛ ደረጃ የፍራፍሬ ተከላ ነው። የፍራፍሬ ተከላን ስንወስድ አንድ ሞዴል ችግኝ ጣቢያ ያለን የፍራፍሬ እሱ ሞዴል ችግኝ ጣቢያ ላይ የተለያዩ የፍራፍሬ ዝርያ ያላቸውን በተለይ ቡና በዚህ ዓመት ግን 40100 ቡና ነው ለተከላ ዝግጁ ያደረግ። በሁለተኛ ደረጃ ማንጎ ነው ለተከላ ያዘጋጀ ነው። በዚህ ዓመት ማንጎንም ወስደን ስናይ ወደ 12500 ማንጎ የሚሆን ግራፍት አድርገን ከተበን ለተከላ ዝግጁ ያደረግንበት ሁኔታ አለ። በሶስተኛ ደረጃ አቮካዶ ነው። አቮካዶ በተመሳሳይ በዚህ ዓመት ወደ 11200 የሚሆን አቮካዶ ለተከላ አዘጋጅተን ሩት ስቶኩን በመክተብ ሳይሆን ከሌላ አካባቢ በማምጣት ለተከላ ከተበን አዘጋጅተን ቪገር የሆነ ችግኝ ያዘጋጀንበት ሁኔታ ነው ያለ። ሌላው ፓፓያ ነው። ፓፓያም ወደ 3000 ችግኝ አካባቢ ለዚህ ዓመት ተከላ ያዘጋጀንበት ሁኔታ ነው ያለ። የሚታወቀው የምስራቅ ጎጃም ዞን በቆላና በደጋ የአትክልትና ፍራፍሬ ልማትም ተጠቃሽ ነው። በዞኑ ከ514000 በላይ የቆላና የደጋ ፍራፍሬ ችግኝ መዘጋጀቱንና በዚህም ከ232 ሄክታር በላይ መሬት ለመሸፈን ታቅዶ እየተሰራ መሆኑን የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አቶ ፈንታሁን ቸኮል ገልጸዋል። እስካሁን ባለው የችግኝ ቆጠራ የችግኝ ዝግጅት የእቅዳችንን 75% ማዘጋጀት የቻልንበት ሁኔታ ነው ያለው። የችግኝ ጉድጓድ ዝግጅትም የተጀመረበት ሁኔታ ነው ያለው ማለት ነው። ከተከላ ከ3 ወር በፊት መጀመር ስላለበት ስለዚህ በዚህ ስራ ከዚያ አኳያ 408232 ችግኞች በማፍላት 1371 ሄክታር መሬት ለማልማት አቅደን ስራ እየሰራን ያለ ነው። ከቆላ ፍራፍሬ አኳያ ከደጋ ፍራፍሬ አኳያ 106087 ችግኝ በማፍላት 95 ሄክታር መሬት ለማልማት አቅደን ስራ እየሰራን ነው ያለ ነው። ዞኑ ለአረንጓዴ አሻራ መርሃ ግብር በሰጠው ልዩ ትኩረት 252 ሚሊዮን ችግኝ ለማዘጋጀት በማቀድ እስካሁን 206 ሚሊዮን ችግኝ መዘጋጀቱን መምሪያ ኃላፊው ለአማራ ሚዲያ ኮርፖሬሽን ገልጸዋል። በዚህም 27652 ሄክታር መሬት በደን ለመሸፈን ታቅዷል ብለዋል። በዚህ ዓመት ወደ 27652 ሄክታር መሬት በደን ለመሸፈን አቅደን እየሰራን ያለ ነው። በደን ልማት ወደ 9873 ሄክታር መሬት እንሸፍናለን። በጥምር ደን 17709 ሄክታር መሬት እንሸፍናለን ብለን አቅደን እየሰራን ያለ ነው። በእቅዳችን መሰረት 100% የመለየት ስራ የሰራንበት ሁኔታ አሁን ያነሳሁትን ሄክታር በተከላ ለመሸፈን 252 ሚሊዮን ችግኝ ለማዘጋጀት አቅደን እስካሁን በመጣንበት መንገድ በቆጠራ የተረጋገጠው ገና የሚቆጠር ችግኝ እና ለቆጠራ ያልደረሰ ስራውም ያልተጠናቀቀ ቢሆንም እስካሁን በመጣንበት ወደ 206 ሚሊዮን ችግኝ ተዘጋጅቷል ማለት ነው። በምስራቅ ጎጃም ዞን በተለይ በየዓመቱ የሚተከሉ ችግኞችን የመጽደቅ ምጣኔ ለማሳደግ የተለያዩ ስራዎች በመሰራታቸው ከዓመት ዓመት የመጽደቅ ምጣኔው እየተሻሻለ መምጣቱንና 80% መድረስ መቻሉ ተመላክቷል። በዘንድሮው የአረንጓዴ አሻራ መርሃ ግብርም በአንድ ጀንበር 27000 ሄክታር መሬት በደን ለመሸፈን መታቀዱን ከዞኑ ግብርና መምሪያ ያገኘነው መረጃ ያሳያል። ከዚህ ዜና ጋር በተያያዘም በየዓመቱ የሚተከሉ ችግኞች የጽድቀት መጠን እየተሻሻለ መምጣቱን የአማራ ክልል ግብርና ቢሮ አስታውቋል። በዚህ ዓመትም ከ1.5 ቢሊዮን በላይ ችግኞችን ለመትከል በዝግጅት ላይ ይገኛል። ይህን ጉዳይ በተመለከተም ባልደረባችን እያየው ተስፋውን ተጨማሪ መረጃ ሊሰጠን እዚህ ስቱዲዮ ከኔ ጋር ነው የሚገኘው። እያየው እንኳን ደህና መጣህ። መልካም እንግዲህ ከደንና ከፍራፍሬ ችግኞች ጋር በተያያዘ አዳዲስ መረጃዎች እየወጡ ይመስለኛልና ምን አዲስ ነገር አለ? አመሰግናለሁ። እንግዲህ አረንጓዴ አሻራ መርሃ ግብር እንደ ሀገር ከተጀመረበት ጊዜ ጀምሮ
አማራ ክልል የራሱን ስራ ወስዶ እየሰራ ቆይቷል። እንግዲህ በየአመቱ ምን ያክል ችግኞች ተተከሉ፣ ምን ያክል ጸደቁ ከሚለው ስንጀምር በ2011 ዓመተ ምህረት በተጀመረበት ጊዜ ማለት ነው 1.5 ቢሊዮን ችግኝ ነበረ የተፈላው። ከዚህ ውስጥም የተተከለው ከዚህ ውስጥም 75 በመቶ ጸድቋል ማለት ነው። በ2012 ዓመተ ምህረት ደግሞ በተመሳሳይ 1.5 ቢሊዮን ችግኝ ተተክሎ 78.6 በመቶ ጸድቋል ማለት ነው። በ2013 ዓመተ ምህረት 1.4 ቢሊዮን ችግኝ ተፈልቷል፣ ይቅርታ ተተክሏል። የጸደቀው ደግሞ 79.9 በመቶ ጸድቋል ማለት ነው። ባለፈው ዓመት በ2014 ዓመተ ምህረት ማለት ነው 1.43 ቢሊዮን ችግኝ ተተክሎ የጸደቀው 79.7 በመቶ ነው የጸደቀው ማለት ነው። ይህ እንግዲህ ይህ የሚያሳየው እንግዲህ በእነዚህ በአራቱ ዓመታት ውስጥ ዋናው መጽደቁ ስለሆነ ግቡ በየዓመቱ ያሉትን ቁጥሮች ስታያቸው ለውጦቹ እየጨመሩ ነው የመጡትና ማህበረሰቡ እንግዲህ ይህን ችግኝ የሚተክለው አንድም በራሱ ይዞታ ነው፣ ሁለትም በወል መሬቶች ነው፣ ሌላም ደግሞ በተቋማት ይተከላልና ማህበረሰቡ የተሻለ ችግኞችን የመንከባከብ ባህሉ እየዳበረ እንደመጣ ያሳያል ማለት ነው። በ2014 ዓመተ ምህረት የባለፈው ማለት ነው የጽድቀት መጠኑ 79.7 በመቶ ነው ካልን እንግዲህ ከዚህ ውስጥ ዝቅተኛ አፈጻጸም የጽድቀት አፈጻጸም የታየባቸው አካባቢዎች አሉ። ከነዚህ ውስጥ የተከዜ ተፋሰስና በሽሎ የሚባል በደቡብ ወሎ በተንታ አካባቢ ነው። እዚህ አካባቢ ዝቅ ያለ አፈጻጸም የታየበት ነው ማለት ነው። በሌሎች አካባቢዎች ግን በአንጻራዊነት የተሻለ አፈጻጸም ታይቶ በአማካይ ነው እንግዲህ ይህ የተመዘገበው የጽድቀት እንትን የተመዘገበው ማለት ነው። ሌላው የመጡ ለውጦች ምንድናቸው ነው? እንግዲህ እነዚህን ችግኞች ስንተክል አንደኛ የደን ሽፋን ከነበረበት ዝቅተኛ አፈጻጸም በየዓመቱ እየተሻሻለ መጥቶ አሁን ላይ 15.74 በመቶ የደን ሽፋናችን ማድረስ ተችሏል ማለት ነው። በሁለተኛ የአፈር ክለትን መቀነስ ተችሏል ማለት ነው። ይህን የአፈር ክለት ከመቀነስ ጋር ተያይዞ እንግዲህ ምርታማነትም ጨምሯል ማለት ነው። በሄክታር ከአንድ ሰብል የሚገኘው ምርታማነት እያደገ ነው የመጣው። ለምሳሌ ባለፈው ዓመት ብናይ ከ29 በአንድ ሄክታር 29.5 ኩንታል ነበር የሚገኝ። የዚህ ዓመት እቅድ ደግሞ ወደ 32 ከፍ ብሏልና ይህ መሻሻል ሌሎች የግብርና ቴክኖሎጂዎች እንደተጠበቁ ነው። ነገር ግን ይህ የደን ሽፋንም የራሱ አስተዋጽኦ አለው ማለት ነው። ሌላው በእንስሳት ሀብት ተዋጽኦ ላይም ምርት እንዲጨምር አስተዋጽኦ አድርጓል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ባለፉት ዓመታት እነዚህን ችግኞች ስንተክል ምን ችግሮች አጋጠሙ የሚለውን ስንመለከት አንደኛ በሚፈለገው ልክ ጉድጓዶችን የማዘጋጀት ችግር ታይቷል። በሁለተኛ ወረዳዎች ደግሞ እኒህን ችግኞች ማፊያ የሚሆን በጀት የመበጀት ችግር የታየ ነው። ሌላው ችግኞች ከተፈሉበት አካባቢ ወደሚተከልበት አካባቢ የማጓጓዣ ችግርም ታይቷል። እንክብካቤዎችም እንዲሁ ለማጽደቅ የሚደረጉ እንክብካቤዎችን በሚፈለገው መልኩ አድጓል ለማለት አይቻልም። የክረምት ሁኔታውም ደግሞ እንደዚሁ ይወስናል። ዘግይቶ መግባትና ቀድሞ መውጣትም እንደዚሁ በጽድቀቱ ላይ የራሱ ችግርን የሚያስከትል ነው። ሌላው በዘመቻ መወሰን ነው። የዕለት ተግባር አድርጎ ከመያዝ አኳያ የግል ዘመቻ ከማድረግ አኳያ ሌላ ችግር ታይቷል ማለት ነው። ይህንን ችግሮች ቀርፎ እንግዲህ ለቀጣዩ መዘጋጀት የሚጠይቅ ይሆናል ማለት ነው። የዚህ ዓመቱን እንግዲህ ቅድመ ዝግጅት ስንመለከት በዚህ ዓመት እቅድ 1.35 ቢሊዮን ችግኝ ነው ይተከላል ተብሎ የተፈላው ማለት ነው። ከዚህ ውስጥ 1.33 ቢሊዮኑ የደን ችግኝ ነው። ከ400 ሚሊዮን በላዩ ደግሞ በፕላስቲክ ችግኝ የተፈላ ነው። ፕላስቲክ መሆኑ ደግሞ ለጽድቀት መጠኑም ከፍ እንዲል የሚያግዝ ነው ማለት ነው። 361.4 ሚሊዮን የሚሆነው ደግሞ በጓሮ እና በቦረቦረማ አካባቢዎች እንዲሁም በማሳ የሚተከሉ ናቸው። 16 ሚሊዮን የሚሆነው ደግሞ ፍራፍሬ ነው ማለት ነው። ከዚህ ውስጥ በጥቅሉ ግን ከ200 ሺህ ሄክታር በላይ የሚሸፍን መሬት በዚህ ዓመት ይተከልበታል ተብሎ ይታሰባል ማለት ነው። ያለ መረጃ ነው። መልካም ባልደረባዬ ያዩት ስፖንዳርስ መረጃ ከልብ አመሰግናለሁ። መልካም ጊዜ